አፍላ ፍቅር ላይ የምናውቀው ለማ በአዲስ ካራክተር የተራቡ አይኖች ላይ መጥቷል። ሰላም ወደ ቻናል ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮአችንን ፕሊስ ላይክ አድርጉልን፣ ሰዎች ጋር ተደራሽ እንደሆነ ይጠቅመናል ማለት ነው። እንዴት ተመለከታችሁ? በክፍል 38 ላይ ለማ ተጨምሯል ማለት ነው የተራቡ አይኖች ላይ። በቀጣይ ደግሞ ከአፍላ ፍቅር ተዋናዮች ወደ ተራቡ አይኖች ማን ይመጣሉ የሚለውን የምነግራችሁ ነው የሚሆነው። እስከ ቪዲዮ መጨረሻ ተከታተሉ። እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ባለፈው በሰራላችሁ ቪዲዮ ላይ ከአፍላ ፍቅር ተዋናዮች ወደ ተራቡ አይኖች እየመጡ ካሉ ተዋናዮች ማን ቢመጣ ደስ ይላችኋል የሚል ቪዲዮ ሰርችላችሁ ነበር። እንግዲህ አብዛኞቻችሁ የራሳችሁን ምርጫ መርጣችኋል ማለት ነው። እንግዲህ ለማ እንግዲህ እንደምትመለከቱት ለየት ባለ ካራክተር ለየት ባለ ሁኔታ የተራቡ አይኖች ላይ ገብቷል ማለት ነው። እንግዲህ ለማ አፍላ ፍቅር ላይ ነቅ በሚለው ካራክተር ነበር የምናውቀው። እዚህ ላይ ደግሞ እንግዲህ በማስፈራራትና በጣም በፍቅር የተጎዳ ሰው እንዲሁም በጥላቶችና ለሰው ቂም ያዘለ ካራክተር ሆኖ ነው የመጣው ማለት ነው። እንግዲህ የለማ ካራክተር በጣም ተመችቶኛል ማለት ነው። ቀጣይ ደግሞ እዛው ይዞ ለሚመጣ ደስ ይላል የምትሉ ኮሜንት ላይ አስቀምጡልኝ ማለት ነው። ቀጣይ ደግሞ እንግዲህ ማን ሊመጣ እንደሚችል ኮሜንት ላይ ብትገምቱ ደስ ይለኛል። ቀጣይ ግን የሚመጡትን እኔ መጨረሻ ላይ እነግራችኋለሁ ማለት ነው። በፍቅርሽ ታሰሬ እንዲህ ስንገላታ ያየሽኝ አንድ ያናግሪኝ። ስለምንድን ነው የማናግርህ? ምን ያህል እንደማፈቅርሽ ታውቂያለሽ እኮ። እኔ ደግሞ ምን ያክል እንደምጠላ ታውቃለህ? ቆይ ለምን? ሰነፍ ስለሆንክ ማድወደልና ድሩጊነትን ስለመረጥክ። እስኪ ወንድ ሁን፣ ሰርተህ ተለውጥ አሳየኝ። ያኔ አንተ ሳትሆን ራስህ ስራ ይጥራ። እስከዛው ድረስ ባይ ማን ገብቶ ነው መሃላችን ያለያየን ድንገት? አስችሎሽ ነው ሆድሽ ቆርጦ እንዲህ